ሰላም ጤና ይስጥልን ክቡራንና ውድ አድማጭ ተከታታዮቻችን፣ አሁን በተሰሙና መደመጥ ባለባቸው ሰበርና ልዩ መረጃዎች ተመልሰናል። እንደተለመደው ሁላችሁም ቪዲዮውን ላይክ አድርጋችሁ እስከ ዜናችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እየጋበዝን ለዛሬ ያዝንላችሁን ከሀገር ውስጥ ዋና መረጃዎችን በማስተዋወቅ እንጀምራለን። ታጋቾችን ለማስለቀቅ 1.5 ሚሊዮን ብር ይዘው ለአጋች ለማድረስ ሲሄዱ በመንግስት ኃይሎች ገንዘቡን መቀማታቸውና ግለሰቦቹ በቁጥጥር ስር ውለው እስር ቤት እንደሚገኙ ተገለጸ። የተቀሙትን በኦሮሚያ ክልል ጸጥታ አካላት መሆኑም የደረሰ መረጃ ያመላክታል። በዚህ ጉዳይ የኦሮሚያ ፖሊስ አነጋጋሪና የማይጠበቅ መልእክት አስተላለፈ። ዝርዝር መረጃውን ይዘናል። በሚቀጥሉ ደቂቃዎች ውስጥ ወደ እናንተ የምናደርስ ይሆናል። እስከ ዜናችን ፍጻሜ ድረስ አብራችሁን ቆዩ። የህዝባዊ ወያኔ ሓርነት ትግራይ ወይም ህወሓት ማዕከላዊ ኮሚቴ ከግንቦት 16 ቀን 2018 ዓ.ም ጀምሮ ለአንድ ሳምንት ያህል ሲያካሂደው የቆየውን አስቸኳይ ስብሰባ ማጠናቀቁን አስመልክቶ ይፋዊ መግለጫና እጅግ አነጋጋሪ የሆነ መልእክት አስተላለፈ። ዝርዝር መረጃው እጃችን ገብቷል። በሚቀጥሉ ደቂቃዎች ውስጥ ወደ እናንተ የምናደርስ ይሆናል። ከግንቦት 21 ቀን 2018 ዓ.ም ጀምሮ በአማራ ክልል ባለው የጸጥታ ችግር ምክንያት የዩኒቨርሲቲ ተማሪዎች መንገድ ላይ እንዳሉ መንገዱ ተዘግቶባቸው ለተለያዩ ችግሮች መጋለጣቸው ተገለጸ። መንገዱ ተዘግቶባቸው ከቤተሰቦቻቸው ሳይደርሱ ከቀሩት ውስጥም 234 የወልዲያ ዩኒቨርሲቲ ተማሪዎች እንደሚገኙም የደረሰ መረጃ ያመለክታል። ስለነዚህ ተማሪዎች አሁን ላይ ያለውን ነባራዊ ሁኔታን አስመልክቶ ከወልዲያ ከተማ ከንቲባ ጥብቅ መልእክት ተላልፏል። በሚቀጥሉ ደቂቃዎች ውስጥ ወደ እናንተ ብናደርስ ይሆናል። እስከ ዜናችን ፍጻሜ ድረስ አብራችሁን ቆዩም። እንዲሁም ለዚህ ታላቅ የዩቲዩብ ቻናል አዲስ ሆናችሁ ደግሞ ሁላችሁም ዩቲዩብ ቻናሉን ሰብስክራይብ በማድረግ የደውል ምልክቷን በመጫን ኦን የምትለውን ያብሩ። አሁን በደረሰን እጅግ አሰቃቂ በሆነ ዜና መሰረት በወልዲያ ከተማ ራስ አሊ ክፍለ ከተማ ቀበሌ 06 በትላንትናው ዕለት ከቀኑ 6 ሰዓት ገደማ በንጹሃን ዜጎች ላይ የፈንጅ ጥቃት መፈጸሙ ተገለጸ። ጥቃት ፈጻሚዎቹ ሰርጎ ገብ የጸረ ሰላም ኃይሎች ናቸው እየተባለ ሲሆን በአንድ ባጃጅ ላይ በተጠመደ ጸረ ሰው ፈንጂ በደረሰው በዚህ ፍንዳታ 2 ንጹሃን ዜጎች ላይ ከፍተኛ የአካል ጉዳት ደርሶ ወደ ሆስፒታል መወሰዳቸውን ከስፍራው የደረሰን መረጃ ያመለክታል። ጠቅላይ ሚኒስትር ዶክተር አብይ አህመድ የምርጫ እንዲደናቀፍ በመቶዎች የሚቆጠሩ ቦምቦች በየከተማው ሊረጭ አስቀድመው ስንለቅም ቆይተናል ማለታቸውም ይታወሳል። ታጋቾችን ለማስለቀቅ 1.5 ሚሊዮን ብር ይዘው ለአጋች ለማድረስ ሲሄዱ በመንግስት ኃይሎች ገንዘቡ መቀማታቸው ተሰማ። የተቀሙትን በኦሮሚያ ክልል የጸጥታ አካላት መሆኑም ተረጋገጠ። በሰሞኑ በኦሮሚያ ክልል ከጉዋ ጽዮን ፍቼ መካከል የህዝብ አውቶቡስ ተሳፋሪዎች መታገታቸውና መገደላቸው የሚታወስ ነው። 2 ባሎቻቸውና አንድ ቤተሰብ የታገተባቸው ሴቶች ለሶስቱ ታጋቾች ለማስለቀቅ 1.5 ሚሊዮን ብር ተጠይቀው አሰባስበው ይዘው ለአጋች ለማድረስ ሲሄዱ በሰሜን ሸገር ሰላሌ ዞን ደገም ወረዳ ያሉ የኦሮሚያ ክልል የህግ አባላት ብሩን ከአድራሾቹ ላይ በመቀማት እነሱን እስር ቤት ማስገባታቸው ተገለጸ። ይህንን ያደረጉት የኦሮሚያ ክልል የጸጥታ አካላት ሲሆኑ የኦሮሚያ ፖሊስ ኮሚሽን ደግሞ የታሰሩትን ለታጋች ማስለቀቂያ ብር ይዘው የተገኙትን ልቀቁና ብሩንም ሰጥታችሁ ከፍለው እንዲለቀቁ ማገዝ ሲገባችሁ ያንን ማድረግ ሳትችሉ ከቀራችሁ ግን በታጋቾች ህይወትና በእገታውም ላይ የእናንተ እጅ እንዳለበት ግልጽ ይሆናል በማለት ተናገረ። ደገም ያላችሁ እነዚህ የጸጥታ ኃይሎች በጭንቅ ላይ ያሉ ባሎቻቸው የታገተባቸው ቤተሰቦችን ካልከፈሉ እንደሚገደሉ እየተዛተባቸውና የሰበሰቡትን ብር ተበድረውና ወርቃቸውን ሽጠው ይዘው ሲመጡ ይዞ ማሰር አይገባም። እናንተ ታጋችን ማስለቀቅ
መልቀቅ ካልቻላችሁ የታጋችን ቤተሰብ ምን ያድርግ የሚል ጥያቄ ከህዝቡ ዘንድ እየተነሳ ይገኛል። የኦሮሚያ ክልል ፖሊስ ታጋችን ማስለቀቅ በማይቻልበት ሂደት ለታጋች ማስለቀቂያ ለመክፈል የመጡትን ማሰር የያዙትን መንጠቅ ልክ ነው ብለን አናምንም። ከቻላችሁ አስለቅቁን፣ ካልቻላችሁ ልቀቁን፣ እነሱ ከፍለው ያስለቅቁ የሚሉ ከፍተኛ የመንግስት ባለስልጣንና አንዳንድ ግለሰቦች ከውጭ ሀገርም ሆነ ከሀገር ውስጥ የሚገኙ ተጽዕኖ ፈጣሪ ሰዎች ከፍተኛ የሆነ ተቃውሞ እንዳሰሙ ተገለጸ። ከግንቦት 21 ቀን 2018 ዓ.ም ጀምሮ በአማራ ክልል ባለው የጸጥታ ችግር ምክንያት የዩኒቨርሲቲ ተማሪዎች መንገድ ላይ እንዳሉ መንገዱ ተዘግቶባቸው ለተለያዩ ችግሮች ተጋለጡ። መንገድ ተዘግቶባቸው ከቤተሰቦቻቸው ሳይደርሱ ከቀሩት ውስጥ 234 የወልዲያ ዩኒቨርሲቲ ተማሪዎች ይገኙበታል። ከወልዲያ ተነስተው ጋይንት፣ ደብረ ታቦር፣ ወረታ፣ ባህር ዳር፣ ጎንደር እና በዙሪያው ወደሚገኙ ቦታዎች የተጓዙ ያሉ ተማሪዎች ሰሜን ወሎ ዞን ፍላቂት ገራገራ ከተማ ሲደርሱ መንገዱ ተዘግቶባቸው በከተማዋ ለመቆየትም ተገደዋል። የከተማዋ አስተዳደር ከንቲባ አቶ አንደበት ተስፋይ የአካባቢውን ህብረተሰብ፣ ወጣት፣ የመናሪያ አስተባባሪዎችን፣ በጎ ፈቃደኛ ወጣቶችን፣ ሹፌሮችን፣ እድሮችንና ነጋዴዎችን በማስተባበር ምግብና መጠጥ አዘጋጅቶ ተማሪዎችን እየተንከባከቡ እንደሚገኙ ለጣቢያችን የደረሰ መረጃ ያመላክታል። በከተማው የሚገኙ አልጋ ቤቶች ለተማሪዎች በነፃ አልጋቸውን ሰጥተዋል። የአካባቢው ወጣቶች ለመጠጥና ንጽህና መጠበቂያ ውሃ ለተማሪዎች እያቀረቡ ይገኛሉ። ወጣቶችና አካባቢው ማህበረሰብ እንጀራ እያዋጣና ወጥ እየሰራ ተማሪዎችን እየመገበ ይገኛል። የሃይማኖት አባቶች ደግሞ በቦታው ተገኝተው ለጸጥታና ቡራኪ ጸሎትና ቡራኪ እያደረጉላቸው እንደሚገኝ ተገለጸ። ዛሬ ግንቦት 24 ቀን 2018 ዓ.ም የሰኔ ጾም የሚገባበት በመሆኑ ትናንት የጾም ማዣ ለክርስቲያን ተማሪዎች ፍየልም ታርዶላቸዋል። የህዝባዊ ወያኔ ሓርነት ትግራይ ወይም ህወሓት በማዕከላዊ ኮሚቴ ግንቦት 16 ቀን 2018 ዓ.ም ጀምሮ ለአንድ ሳምንት ያህል ሲያካሄድ የቆየውን አስቸኳይ ስብሰባ ማጠናቀቁን አስመልክቶ ይፋዊ መግለጫን አውጥቷል። ህወሓት ባወጣው መግለጫ ላይ እንዳሰፈረው በመቀለ ከተማ በተጠናቀቀው ጉባኤ ላይ ድርጅቱ ያለበትን ወቅታዊ ቁልፍ የውስጥ ችግሮች፣ ድክመቶችና ቀጣይ የትግል አቅጣጫዎችን በዝርዝር ገምግሟል። ማዕከላዊ ኮሚቴው የህዝቡን ደህንነት ለማረጋገጥ ተፈናቃዮችን ወደ ቀያቸው ለመመለስና ትግራይን ሉዓላዊነት ለማስከበር የሚደረገውን ትግል አጠናክሮ ለመቀጠል መወሰኑ በመግለጫው ተጠቅሷል። በዚህ ጥልቅ ግምገማ ድርጅቱ በውስጡ የነበሩ የአመለካከትና የአሰራር ጉድለቶችን ያለ አንዳች ምህረት መመርመሩን የገለጸ ሲሆን ህገ ደንብን መሰረት በማድረግ በከፍተኛ አመራሮቹ ላይ ጠንከር ያሉ የዲሲፕሊን እርምጃዎችን ወሰደ። በዚህ መሰረት በስራ ላይ የነበሩ 2 የድርጅቱ ስራ አስፈጻሚ አባላትና 1 የማዕከላዊ ኮሚቴ አባል ከባድ ማስጠንቀቂያ የተሰጣቸው ሲሆን ሌሎቹ በስራ ላይ የነበሩ አመራሮች ከነ ማዕከላዊ ኮሚቴ ተለይተው በትግል ሜዳ እንዲሰማሩና በሌሎቹ አዳዲስ አመራሮች እንዲተኩም ተደርጓል። ይህ እርምጃ ድርጅቱ የውስጥ አንድነትን ለማጥበቅና የአመራር ብቃትን ለማሳደግ የወሰደው ወሳኝ ፖለቲካዊ እርምጃ መሆኑን ተገልጿል። በመግለጫው ማጠቃለያ ላይ እንደተመላከተው ማዕከላዊ ኮሚቴው የትግራይ ክልል ጊዜያዊ አስተዳደር የካቢኔ አባላትና የጉዞ አስተዳዳሪዎች አደረጃጀትን አስመልክቶ ሰፊ ውይይት አድርጓል። ድርጅቱ አዲስ የክልል ካቢኔ እንዲዋቀርና የአመራር ሽግግር እንዲደረግ ፍላጎት እንዳለው ያመላከተ ሲሆን ይህንን የአመራር ለውጥ የትግራይ ምስረታ ምክር ቤት እንደሚመለከተው በይፋ መመራቱ ይታወቃል። ህወሓት በምርጫ ከፍተኛ ድምጽ ያገኘና ያሸነፈ ድርጅት በመሆኑ በክልሉ አስተዳደር ውስጥ ያለውን የመሪነት ሚና በህጋዊ አሰራር ለማስፈጸም እንደሚንቀሳቀስ በመግለጽ አዲስ መዋቅር የህዝብን ዘርፈ ብዙ ችግሮችን ለመፍታት ቁርጠኛ እንደሚሆንም አረጋገጠ።